ለቤቢ ሻወርም አንድ ላይ ብትለብሱት ለጋሃት ነው የሚባል ለጋሃት ቆንጆ ይሆንላችኋል። በጣም ነው የሚያምረው። እውነት እንዴት እንደሚያምር ልነግራችሁ አልችልም። ዲዛይኑ አሰፋፉ እንዳያችሁት ሙሉ ጣቃለን። በተለይ በግሩፕ እንዲህ ያላችሁ ያማረጣችሁ ከሆነ ያው እንደምታዩት በቆንጆ ነጠላ በቆንጆ ስፌት እንደዚህ ሰርተን እንልክላችኋለን። አንድ ሰው 4 አንድ ሰው 5 መውሰድ አለበት ስላችሁ ደግሞ እንዳትሳቀቁ። ከየከለሩ እውነት አይጠገቡ። መጀመሪያ ጀምረሽ አይኔ የጣልሽበት ነው ብሉ እንዴት የሚያምር ያልኳት ነበር ልጅቷና። ዛሬ በዚህ ቪዲዮ ወሰን ጥበብ በአዳዲስ የሽፎን አልባሳት የትም ያልታዩ ቆንጆ የሽፎን አልባሳትን እናሳያችኋለን። እንኳን ደህና መጣችሁ። ከኛ ጋር እስከ ፍጻሜ ከቆያችሁ ዘንጣችሁ ትወጣላችሁ። በሽፎን ማለት ነው። ልክ እንደውሴ እንዴት ነሽ? ዘንጠሻል። ዛሬ ደግሞ ወደ ቀድሞ ስራችን ተመልሰናል። እንደገና ድሮ ሽፎን እንሰራ ነበር። ከጎንደር ጀምሮ ሽፎን እንሰራ ነበር። በመሀል የሆነ ጋፕ እናደርጋለን፣ እንደገና እንጀምራለን። አዲስ ነገር ሲገኝ እንመጣለን። እንደምታዩት የለበስኩት የሚያምር ሽፎን ይመስላል። እንዴት ይታይ? አይገርምሽም? ረድሜድ ነው የሚመስለው። የሆነ ረድሜድ ካሜራ በፊት ተደመን ጨርሰናል እኛ። እናንተ በጣም ነው የሚያምረው። እንደምታዩት የሚያምር በ6 ሜትር ነው የሚሰራው። እጅግ በጣም ቆንጆ የሆነ ሽፎን የማይመስል ሲልክ ነው የሚባለው ማቴሪያሉ። እንደምታዩት በቆንጆ ነጠላ በቆንጆ ስፌት እንደዚህ ሰርተን እንልክላችኋለን። ብዙ አይነት ከለር አለ ገና አለ። ይሄም እኔ የለበስኩት አይነት ማቴሪያል ነው። በሌላ ከለር ነው። ማቴሪያሉ ተመሳሳይ ነው። የምናሳያቸው ከለሮች ናቸው። አያምርም? የሚያምር ግሪን ከለር። እሺ፣ በጣም ነው የሚያምረው። እንደዚህ ዘርግተን እናሳያቸው። ውበቱን እንዲያዩት። እሺ፣ እንዴት እንደሚያምር እዩት። ውበቱ በጣም የሚያምር በግሪን ከለር ቅጠል ነገር ያለው እጅግ በጣም ቆንጆ የሆነ እኔ እንደዚህ ልለብሰው እንዴት ቆንጆ እንደሆነ ይሄ በሚያምር ነጠላ ከፈለጋችሁ በሲንጀር የሚጠለፍ ነጠላ፣ አሁን ደግሞ በሲንጀር የሚጠለፍ ነጠላ ለሽፎን ፋሽን ሆኗል። ከፈለጋችሁ በጥበብ ነጠላ፣ እኔ በጥበብ ነጠላ ቢሆን እመክራለሁ። ማቴሪያሉ ሲልክ ነው ግን ሽፎን ብለን እንጥራቸውና እነዚህ የሚያምሩ ሽፎኖች በ9 ሺህ ብር በቆንጆ ነጠላ። ይሄኛው ደግሞ እንዴት እንደሚያምር ልነግርህ አልችልም፣ እዚህ ጋር ስለታሰረ ነው። ከለራቸው ሲያምር ከለራቸው በጣም ነው የወደድኳቸው። ለየት ያለ ነገር ይዞ መቅረብ ደስ አይልም? በትክክል ስራ ከተሰራ አዲስ ነገር ሲገኝ ምንለው ለዚህ ነው። እንዴት እንደሚያምር እዩት። ይሄ ደግሞ በጣም ነው የሚያዘንጠው። 4 ከለር አለው። ከፈለጋችሁ 4ቱም ከለር ፎቶ ብትፈልጉ ልክላችኋለሁ። እሺ፣ ግን በጣም ብዙ ስለያዘን አንዳንድ ከለር ነው የምናሳያችሁ። እንዴት እንደሚያምር እዩት። 6 ሜትር ናቸው የሚሰፋላችሁ። ደግሞ በ6 ሜትር ነው። አሁን ይሄ በ6 ሜትር ነው የሚሰራው። በ6 ሜትር ነው የሚሰራው። እሺ፣ ማቴሪያሉ ሲልክ ነው እንዳልኩ። በጣም ነው የሚያምረው። በቀረድ ሜድ ነው የሚመስሉት። እንደዚህ ነው የሚመስሉት። ይሄ ደግሞ ምንድነው ካርታ ነው የሚመስለው። የሆነ በየማሉ የተሰራ ካርታዎች አሉ። ያለው ካርታዎች ነው የሚመስሉት። እንደዛ ነው የሚመስሉት። ከለሩ ጎመን ከለር፣ ግሪን ከለር፣ ቤጅ ከለር፣ ያው የመምር ከለሮች ታገኙበታላችሁ። ይሄም በ4 ከለር አለው። ይሄ ደግሞ እንዴት እንደሚያምር እዩት። ሄዳ በጣም የሚያምር በጣም ቆንጆ የሆነ በርገንዲው ደግሞ ይሄ ለቤቢ ሻወር መሰፋት ይችላል። አያምርም? በሚያምር ስካርፕ ራሱን እንደ ስካርፕ እንጠቀምላቸውና ለቤቢ ሻወርም አንድ ላይ ብትለብሱት ለጋሃት ነው የሚባል ለጋሃት ቆንጆ ይሆንላችኋል። እንዴት ቆንጆ ያው ለጋሃት ዋናው ነው። በቃ ዋናው ነው ለጋሃት። አያችሁት ሲሰፋ? ያምራል። በጣም ነው የሚያምረው። እነዚህ አልቆላችሁ በቆንጆ ነጠላ ሆኖ 9 ሺህ ብር ነው። የሽፎንን ዋጋ ኦቨር መንካት ታውቃላችሁ መቼ? ያው ሄዷል፣ በጣም ሄዷል። እንደውም ጥሩ እንትን ብለሻል። 9 ሺህ ብር ያው እስኪ ለምር ነው አትይዳይ ጠፍተን ስለመጣን መካካሻ ነው። እሺ፣ እንዴት ቆንጆ እንደሆነ እዩት። በጣም ብዙ ከለር አማራጭ አለው። በጣም ብዙ ከለር አማራጭ። ይሄ ደግሞ ወደ ብሉ ብላክ ነው። በጣም የሚያምር ብሉ ብላክ ከለር። እሺ፣ እነዚህ በሙሉ በ9 ሺህ ብር በቆንጆ ነጠላ ዘነጡ ነው። በግሩፕ ናችሁ። ይሄ ታየኝ እንዴት እንደሚያምር ባልተለመደ አይነት ስፌት ሲሰፉ ደግሞ ያምራል። 1 ከሽከሽ 2 ከሽከሽ ምናምንም እንደፈለጋችሁ። ግን ደግሞ እንደዚህ እንዳልኩ የረድሜድ ልብሶች አሰፋፍ አይነት አለ አይደል? እንደዛ አይነት አሰፋፍ ሲሰፉ ደግሞ ዝንጥ ነው የሚያደርጋችሁ። እዛዙ ኦርደር አድርጉ። ይሄን ደግሞ እንደምታዩት ሄዳ በጣም የሚያምር ምን ከለር ነው? እንደርሳስ ከለርም ብቻ ካሜራ የሚያሳያችሁ ከለር ነው። እንዴት እንደሚያምር በጣም የሚያምር አበባ ነገር ነው። በጣም ቆንጆ የሆነ ይሄ ለቤተክርስቲያን የሚሆናቸዋል። የሆነ ዝም ያለ ከለር በቃ ዝም ያለ ከለር አንዳንዴ ተወዳ አይደለ? ዝም ያለ ከለር ሁሌ ታደርገዋለህ አይደል እንዴ? እነዚህ ሲሰፉ በጣም ነው የሚያምሩት። ደግሞ ማቴሪያላችሁ በጣም የሚመች በጣም ለስላሳ የሆነ ይውላችሁ ውስጡም ውጭም አንድ ነው። ይሄ ምንድነው ሳተን ሲሆን በውስጡ አንድ ቀለም ነው፣ በላይኛው ነው ሌላ ከለር። ይሄ በውስጡም በውጭም አንድ ነው፣ ተመሳሳይ ነው። እንዴት እንደሚያምር በጣም የሚያምር። ከፈለጋችሁ በስካርፕ
ከፈለጋችሁ በነጠላ እንልክላችኋለን። ሲሰፉ በጣም ነው የሚደምቁ፣ በጣም ነው የሚያምሩት። እኔ እንደለበስኩት በላችሁ። እኔ የለበስኩት ማቴሪያል ይሄ ነው። በምትፈልጉት ነጠላ በምርጫችሁ ቆንጆ አድርገን 99 ሺህ ብር ናችሁ። ሽፎን እንደመጣ ማዘዝን የመሰለ ነገር የለም። ያው በተለይ ለግሩፕ ሲሆን እንደመጣ ብዙ አማራጭ ይኖርናል። ገብቷል። ይሄን 20 ቢሉ 30 ቢሉ እናገኘዋለን። በጣም ሲቆይ ሙሉ ላታገኝ ትችላለህ። ያው አስመጪው ይቀይረዋል፣ ከለሩን ይቀይረዋል ምናምን ተደጋጋሚ አንድ አይነት ነገር ስለማያመጡ አዲስ ነገር ሁሌ ስለሚያስመጡ ሽፎን የሚያሳትሙት ስለሚቀይሩት የምትፈልጉትን ከለር ይሄን በብዛት እንፈልጋለን ካላችሁ ቶሎ ማግኘት እድላለን። እንዴት እንደሚያምር እዩት። ደግሞ ይሄ በጣም ነው የሚያምረው። ይሄ ደግሞ አብሽ ከለር ነው መደቡ። አበባው ደግሞ ወደ ወይን ጠጅ ምናምን ይሄዳል። ይሄ ግን አብሽ ከለር ነው። እንደፈለጋችሁ አይነት ከለር የማይገኝለት ከለር የለም። በጣም የሚያማምር ፒንክ አለው፣ ፐርፕል አለው። እኔ ፐርፕሎቹ ደግሞ በጣም ነው የሚያምሩት። ቴዳ እናያቸዋለን። እንደምታዩት ከለሩ በዚህ ነው የሚያስብል ነው። ደግሞ ቴዳ ይሄኛው ነው መሰለኝ ገለበጥ ነው መሰለኝ። ያው እንደዚህ መሰለኝ እነሱ የሚያውቁት ነው። ትክክል ነው። ያው በቃ እንደዚህ እናሳያችሁ። በርገንዲ ከለር እንደምትፈልጉ አያምርም? የሚያምር በርገንዲ ከለር እንዴት እንደሚያምር እዩት። ሲያምር በስማ በጣም ነው የሚያምር። በጣም ማለት ነው የሚያምር በርገንዲ ከለር። ቀይ አይደለም ይሄ በርገንዲ፣ የቀይ ጥቁር ማለት ነው። የቀይ ጥቁር ነው የሚባለው በርገንዲ። ቀይ ደግሞ በርገንዲ ዞሮ በርገንዲ እንዴት እንደሚያምር ወይኔ! በጣም ነው የምትወዷቸው። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ይሄ ሽፎን አይደለም ሲልክ ነው የሚባለው። የሚያምር ሲልክ ማቴሪያል። እዩት። በዚህም ብንሰፋው አንድ ነው፣ በዚህም ብንሰፋው አንድ ነው፣ በውስጥም በውጭም አንድ ነው። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ከዛ በላይ 6 ሜትር ናቸው። 6 ሜትር ብሎ ነው የሚሰፋላችሁ። እንግዲህ ቀነስለን ካላችሁ ደግሞ አንዳንድ ሜትሯን እየቆረጥን ለሻሽ እንልክላችኋለን። በ5 ሜትር ለምትፈልጉ ግን በ6 ሜትር ቢሰራላችሁ በጣም ያምራል። በርገንዲ ከለር ለምትወዱ እስኪ እናሳያቸው አንድ ባንድ። ኦኬ አለ ሌላ በርገንዲ። እሺ እንደምታዩት ይሄኛው ደግሞ የሚያምር በርገንዲ፣ ሌላ በርገንዲ፣ ሁለተኛ በርገንዲ ያሳየናችሁ ማለት ነው። እንዴት እንደሚያምር እነዚህ ሽፎኖችን ሳትቀደሙ ቶሎ በሉ። 9 ሺህ ብር ማለት ለሽፎን አሁን ርካሽ ነው። 14 15 ከ12 እስከ 15 ናቸው አሁን የሚሸጡት። እኛ በ9 ሺህ ብር ነው ያቀረብንላችሁ። በዛ ላይ 6 ሜትር ነው። እዛ በላይ ነጠላ ጨምሮ ነው። በጣም ነው የሚያዘንጣቸው። እነዚህን የመሰሉ ቆንጆ ሽፎኖችን ሲልክ ሽፎኖችን በ9 ሺህ ብር እኔ እናንተ እንግዲህ ጎንደር ስንሰራ 4500 ሆናል ነበር የዛሬ 4 ዓመት ነው ጨመረን ማለት ነው። በዚህ አይነት ከዛ 6 ሺህ ብር ገባ። ግን ይለያያል እንደ ማቴሪያሉ። በትክክል አሁን እነዚህ ደግሞ ማለት ነው ሁሉ ሲይዛቸው ነው ሁሉ ሲለቀቅበት ኦቨር ነው የሚሄዱ እንጂ አይቀንሱ። በትክክል አዲስ ምርት ስለ እንዴት እንደሚያምሩ ሳትቀደሙ ቶሎ እዘዙ። በምትፈልጉት ያክል ቁጥር አለላችሁ። አሁንም በርገንዲ ነው፣ ቀይ ነው። ይሄ ትንሽ ቀላ ይላል። ትንሽ ቀላ ይላል። እንዴት ቆንጆ እንደሆነ ቢሆን ቁጥር እንሰጠው ነበር እኮ። በስማ በጣም ክር ቢሆን በክር ቁጥር 7 ቁጥር 8 ቁጥር ያልን ሰጠው ነበር። እሺ ያምራል። እንዴት እንደሚያምር ትሄዳየው። እንግዲህ ያንዳንድ ሰው ነው የምታዩት። ለአንዳንድ ሰው የተቆረጠ ነው። ይቻላል። ለአንድ ሰው ነው 6 ሜትር ነው። ያንድ ሰው ነው። እንዴት እንደሚያምር ይሁት። ይሄ የሚያማምር እሺ ቆንጆ የሆነ ሽፎኖች በ9 ሺህ ብር በሚያምር ነጠላ በሚያምር ስፌት ከወገብ በላይ በፈልጋችሁት ነው። ከወገብ በላይ ምንም አላደረኩበትም ስለወደድኩት ለራሴ ነው ይሄ ያሰፋሁት። በአንድ ቀን የደረሰች ዛሬውን ቀረጻልኝ አላልኩም። ጧት አሁን ነው ስፋት በአንድ ሰፍታ የደረሰች። ከተደዋወልን በኋላ እኔ እናቴ ይመጣለሁ ካለኝ በኋላ ነው ያሰፋሁት። ቆንጆ አድርጎ ሰፍቶልኛል። በጣም ነው የሚያምረው። እንደኔም ከፈለጋችሁ የምትፈልጉትን የስፌት ስታይል ልካችሁ የፈረንጅ ልብስ የምትወዱት ቤት ያስቀምጣችሁት ያረጀባችሁን የሱን ስፌት ስታይል በዚህ ልብስ እንተካላችኋለን። እንዴት እንደሚያምር እዩት። አልቆላቸው 9 ሺህ ብር ናቸው። ኦርደር አድርጓቸው። እንዴት ቆንጆ እንደሆነ እያያችሁ እነዚህ የሚያማምሩ ሽፎኖችን በ9 ሺህ ብር እንዳያመልጣችሁ ኦርደር አድርጉ። አሁን ፍስለታ ስትመጣ ለማስቀደሻ የተለያየ ሽፎን ያስፈልጋል ትላለህ። እውነቴን ነው። ይሄ ምንድን ነው? አሸንዳ አለ። ለአሸንዳም ይሆናችኋል። በሚያምር ነጠላ አድርገን እንልክላችኋለን ለአሸንዳ። ይሄ ደግሞ የሚያምር ፐርፕል ከለር ከለር በጣም ነው የምወደው። ብዙ ሰው ይወዳል። ለፐርፕል አፍቃሪዎች ይሆናቸዋል። እንዴት እንደሚያምር በጣም ነው የሚያምረው። እጅግ በጣም ቆንጆ የሆነ በቃ ይለያሉ። የሌለው ከለር ደግሞ የለም። ደስ የሚለው በምትፈልገው ከለር ደግሞ ከለሩ ወጣ ያለለት በቃ ድምቅ ያለ በጣም የሚያምር ከዛ በላይ የሚረግፍ ምናምን ነገር ስለሌለው ደስ ይላል። በእርግጥ አሁን የሚረግፍ ሽፎን ቀርቷል። ከስንት አንዴ ካልሆነ የለም። ግን ብልጭልጭ ለማይፈልጉ ሁሌ ለምታረጉት ምንም ብልጭልጭ ነገር ስለሌላቸው ጸጥ ያሉ ግን በከለር ፉል የሆነ ብልጭልጭ ምናምን ሳይኖረው ከለር ፉል የሆኑ ናቸው። ለየት ያሉ ናቸው።
ኦርደር አድርጓቸው። አንድ ሰው 4 አንድ ሰው 5 መውሰድ አለበት ስላችሁ ደግሞ እንዳትሳቀቁ። ከየከለሩ እውነት አይጠገቡ። እኔ ራሱ ለራሴ ስንት እንዳሰፋው አንዱን ስመዛ አንዱን ስመዛ ከእውነት አይናዋጅ ናቸው። አይናዋጅ ነው የሚያደርጉ። እንዴት ቆንጆ እንደሆነ እያቸው። ውድ ቤተሰቦቻችን ሰብስክራይብ አድርጉ። የወደዳችሁትን ለማዘዝ ስልካችን ይሄው እዚህ አለ። ሽፎኖቹ ከሳምንት በኋላ ብትደውሉ ላይደገሙ ይችላሉ። የምትፈልጉ ከሆነ እንዳያችሁ ብትደውሉ ለኛም ለናንተም ይመቻል ማለት ነው። ሽፎን እዚህ አዲስ አበባ ያለ ሰው በጣም ነው የሚወደው። ጥሩ ነገር ነው የሚፈልገው። ይወስዳል። ቪዲዮ ከደረሳቸው ይመጣሉ። ተንደርድረው ነው የሚመጡት። ስለዚህ እንዳያችኋቸው። ይሄ ደግሞ እንዴት ነው የሚያምረው! በስማ እይታችሁ ጫፉ ላይ በጣም ነው የሚያምረው ሲሰራ። አዎ ጥበብ ነው የመሰለ ጫፉ። እነዚህን የሚያማምሩ ሽፎኖችን እዛዙ። ይሄ ደግሞ እንዴት ነው የሚያምረው! አያችሁት ሲያምር እንዴት እንደሚያምር ያምራል። አበባው ምናምን በጣም ነው የሚያምረው። እነዚህ ማልቆላቸው 9 ሺህ ብር፣ ሁሉም 9 ሺህ ብር ነው በቃ። ሌላ ሽፎን ከነዚህ ውጭ ስናመጣ ደግሞ ዋጋውን እነግራቸዋለን። አሁን የምናስተዋውቅላቸው አንድ አይነት ሽፎን ስለሆነ በ9 ሺህ ብር ሽፎን አይደሉም፣ ሲልክ ናቸው። ማቴሪያላቸው በጣም ነው የሚያምር። በውስጥም በውጭም አንድ ናቸው። ይሄ ደግሞ ቆንጆ ያደርገዋል። እዛ በላይ ከባድ አይደሉም፣ ቀለል ያለ ነው። ከባድ መቼም ከባድ ነገር መሸከም የሚወድ ያለ አይመስለኝም ማለት እንደ ሳተን ነው የሚከብደው። ይሄ በጣም ቀላል ነው። ይሄ ደግሞ ነፃ ያለ ፐርፕል ነፃ ያለ ፐርፕል ነው። እሺ እንዴት ቆንጆ እንደሆነ እዚህ ሁሉ ከለር የምትወዱትን አታጡም ብዬ አስባለሁ። እርግጠኛ ይሄን እያላችሁ ነው አሁን ያያችሁን። ወይኔ ይሄኛው እያሉ ነው። ሁሉንም ብታረጓቸው ኪስ አይጎዳም ትላለች። ለልጆች ራሱ በጣም ነው የሚያዘንጣቸው። አንድ ላይ ቤተክርስቲያን ስትሄዱ አንድ ላይ ዝንጥ ብላችሁ በማስ የሚለበስ ነገር ያጓጓል። እንዴት ቆንጆ እንደሆነ እቺን ደግሞ ለሻሽ እንልክላችኋለን። ይቺን አትጠቀሚያት ካላችሁ እቺ ስታምር ለሻሽ ትሆናችኋለች። እቺን ታምራለች። የሚያምር የአዲስ ዓመት ካሁን እናስታውቅ እንዴ! አዲስ ዓመት ቢሆናቸው ሌላም ጊዜ ይለበሳል። ግን ቢጫ አበባ አለው፣ ግሪን ነው፣ ቅጠል ምናምን አለው። በስሱ ስለምናሳያቸው አይጎላም እንጂ በገበር ሲሆን ደግሞ በጣም ነው የሚጎላው። ይሄ አሁን እንዲ ዳብል ስናረገውና በሲንግል ስታዩት አንድ አይደለም። ይሄ የሚያምር በራሱ ከለር ግሪን ከለር ገበር ሲሆንበት ልብሱን ያደምቀዋል። ይሄኛው ወጣ ብሎ ይታያል። በስሱ ሲታይ ስስ ይመስላል። እንደዚህ ሲታይ ደምቆ ላይ ይታያችሁ ይችላል እንጂ በገበር ብናሳያችሁ በጣም ነው የሚያምረው። አያችሁት እንዴት እንደሚያምር? ከወገብ በላይ እናንተ ላኩልን፣ እኛ ምንልክላችኋል። ይሄ ለአዲስ ዓመት የሚሆናችኋል። ይሄ ደግሞ የሚያምር ፐርፕል። ይሄን ዛሬ አንድ ከስተመር ድንገት መጣ፣ 2 አዛኔ ሄደችው፣ ግን እናመጣላችኋለን። አሁን ሊሰፋላት ነው። ይሄን አሁን አዘዋልሽ ሊሰፋላት ነው። ሽፎኑ ስላለ ግን እናመጣላችኋለን። እንዴት እንደሚያምር የሚያምር ፐርፕል ከለር ይሆናችኋል። እንዴት ቆንጆ እንደሆነ ይሄ በስካርፕን ብትፈልጉ ትችላላችሁ። ሙስሊም ለሆናችሁ በተለይ በስካርፕ እንዴት እንደሚያዘንጣችሁ። ግን አሁን ለሁሉም ፋሽን ሆኗል። በከለር ነጠላዎችን ፋሽን ናቸው። በከለር ነጠላም ቢሆን ያምራል። ወይኔ ይሄ ደግሞ እንዴት የሚያምረው ፒንክ ኦሬንጅ እና የሆነ እርሳስ ነገር ነው። በጣም ነው የሚያምረው። ብትን ሲል እንዴት ያምራል! ለብሰሽ በጣም ነው የሚያምረው። አያችሁት? እንደ ድሪያንም ይሰራላችኋል ከፈለጋችሁ፣ እንደ ሀረሮች ምናምን እንደዚህ ምናምን። ላለብሰሽ እነዚህ ልብሶች ግን በቃ እንደ ረድሜት ስፌት ቢሰፉ ደግሞ እንዴት ነው የሚያምሩት! እንደዚህ ብትሉንም ከፈለጋችሁ እንሸጥላችኋል። በጣም ነው የሚያምረው። ይሄ ስልክ ያልሽው ነገር እዚህ ጋር ሲነካ በጣም ነው የሚያምረው። እንዴት ቆንጆ እንደሆነ እዩት። በጣም ነው የሚያዘንጡት። ለየት ያለ ሽፎን ልበሱ። በቃ ለየት ያለ ነገር ያስፈልጋል። ከአንተ ታይቶ ነው ሌላው የሚያራበው። ስለዚህ ሳይራባ ውሰዱ። አያችሁት ደግሞ ይሄ እንዴት ነው የሚያምረው! የሚያምር ሲልኪ በጣም ነው የሚያምረው። በቃ ሲነካ ታውቁታላችሁ። ሲነካ በጣም ነው የሚያምረው። ከሽፎን ለየት ያለ ነው። ሲልክ ነው። ምንም አይሆን። በቃ ምንም አይሆን። እንዴት እንደሚያምር ጽጌረዳ ለምትወዱ ፍንጥቅ ያለ ነገር ለምትወዱ ይሆናቸዋል። ከለሩ ራሱ ወድጄዋለሁ። ከለሩ እጅግ በጣም እኔ ራሱ ይሄ ጠይምም ቀይም ሰው የፈለገ አይነት ከለር ቢለብሰው የሚያደምቀው ነው። በብዙ አማራጭ ናቸው ያሉ። ብዙ አማራጭ አለ። ይሄ ደግሞ እንዴት ነው የሚያምረው! ይሄ ቢጫም አይደለም በቃ የሆነ ቢጫ ደስ የሚል ቢጫ አይደለም፣ ደስ የሚል ቢጫ ወደ ብርቱካናማ ሄደ ነው። ይሄ አዲስ ዓመት ውጭ ማድረግ ትችላላችሁ። በጣም ነው የሚያዘንጠው። እውነት እንዴት ነው የሚያዘንጠው! እንዴ ያዘንጣል። በጣም ነው የሚያምረው። እነዚህ ሁሉ ከለሮች የት ይገኛሉ? መልሱ ለእናንተ ነው። ወዘን ጥበብ ነው የሚገኘው። በጣም ነው የሚያምሩት። ግን ወዳቸዋል። ብዙ ቦታ ስለምታየው ታውቃለህ። ባትለብስም ታውቃለህ። እንደምታዩት ሄዳዬ አሁን ደግሞ ቀይሬ ተመልሻለሁ። አይምርም? በጣም እንደሚያምር በኢየሱስ ስም በጣም ነው የሚያምረው። እስኪ እዩት። እኛ እኮ ቀድመን ስለ ኧረ ሙዚቃ ክፈትልኝ እስኪ ጨፍርላችሁ። በጣም ነው የሚያምረው። እውነት እንዴት እንደሚያምር ልነግራችሁ አልችልም። ዲዛይኑ፣ አሰፋፉ እንደፈለጋችሁ። እኔ የድረስ ነው አሁን ነው ያሰፋሁት። ሽፎን ማስታወቂያ እንደምሰራ ስለማውቀው ቶሎ ስፋልኝ ብዬው
ያው ሰራተኛ ስላለ ቶሎ ነው ይሰፋልኝ። እዚሁ ስላለ ወዲያው ልክት ወዲያው ስፍት ነው ይሄ። እንዴት እንደሚያምር በጣም ነው የሚያምረው። በጣም ቆንጆ ነው። ከለሩ ያምራል፣ ሻይኑ ያምራል። እነዚህ በሲንጀር ይጠለፉና ፈርጥ ቢታከልላቸው ነጠላዎቹ በጣም ያምራል። ከዚህ ጋር ማች ይመጣልሃል ማለት ነው። ፈርጥ ይሄ ለጥበብ የምንጠቀመውን ፈርጥ ጣል ብናደርግላችሁ እንዴት እንደሚያዘንጥ አያችሁት? በጣም ነው የሚያምረው። እኔ ራሴ ወደድኩት። መስራት ያየው ነገራችን ላይ እንዲህ የምልባችሁ አያችሁት? ይሄን ከለር ደግሞ እንዴት ነው የሚያምረው! እንዴት ነው የሚያዘንጠው! የዚህ ከለር ነው እንዴት ቆንጆ እንደሆነ እዩት እስኪ እንዴት እንደሚያምር ዝንጥ ነው የሚያደርግ ቴዳ በጣም ነው የሚያምረው። እንግዲህ አንዱን ጣቃ ስለፈታ ነው ይሄ የተዝረከረከው። አንዱ ጣቃ 36 ሜትር ስለሆነ ይሄ አንድ ነው 36 ሜትር ነው የበተነው። እዚህ ጋር አንድ ነው። እንደዚህ አይነት ሽፎኖች የሆነ ጥፍት ስለሚሉብህ ወዲያው ትይዛቸዋል። ቢያንስ ለ6 ለ7 ሰው የሚሆን አንዴ ነው የምታመጣው። አንድ ጣቃ ታመጣለህ። ፈላጊው ብዙ ከሆነ ደግመህ ታመጣለህ። እንዴት እንደሚያምር ውስጥ ከለሩ ያምራል። በጣም ሽፎን ዘምኗል እንዳልኳችሁ ዘንጧል፣ ዘምኗል። ራሱ የቻለ አብስትራክት ነው የሰሩባቸው። ሲለበሱ እንዴት እንደሚያምሩ ያቸው አያምሩ? በጣም ነው የሚያምሩ ሲመጡት ሲሰሩ ማለት ነው። ስፌት ስታይል በመረጣችሁት ነው፣ አሰፋፍ ስታይል በመረጣችሁት ነው፣ ከወገብ በላይ እንደመረጣችሁት ነው። ይሄ አይረግፍም። ታውቃላችሁ የሚረግፍ ነገር ቀርቷል። በሲንጀር የተያያዘ ነው፣ የተሰፋ ነው። ምንም አይረግፍም፣ ምን አይበተንም፣ ምንም አይልም። እነዚህ ቆንጆ ሆኖ ተሰርተው 11 ሺህ ብር ዲስካውንት ነው። 11 ሺህ ብር ነገራችን ላይ እነዚህ ሽፎኖች ታገኝተው ነው 13 12 ይሸጣሉ በደንብ ሆኖ ማለት ነው። እንደምታዩት ቴዳ ይሄ ደግሞ እኔ የለበስኩት ነው። እሺ ያው ተሰራውን ባልሰራው ማየት ይቻላል። ሲሰራ እንደኔ ነው እንደኔ ሞዴል ያምራል። የወፍራም ሞዴል ታውቃላችሁ። በጣም ነው የሚያምር። አያችሁት? በጣም ቆንጆ ነው። በምትፈልጉት ገበር በምትፈልጉት ነጠላ ባልተሰራው ደግሞ ይኸውልሽ፣ ባልተሰራው ደግሞ ይሄን ይመስላል። ልብስ ሲሰራ ግን ልዩነቱን አያችሁት? አይገርምሽም? እንደዚህ በተናንተ እንዴት እንደሚያምር። ስለዚህ በዚህ ሁሉን የምናሳያችሁን ከለር መሳል ነው። ውበቱን ታገኙታላችሁ ማለት ነው። እንዴት ቆንጆ እንደሆነ እዩት። እነዚህ ሽፎኖች በፈለጋችሁት ነጠላ ተሰርቶ 11 ሺህ ብር ነው። ኦርደር አድርጓቸው። ይህ ደግሞ ካሜራማን ምን ይመስላል? በካሜራ ምን ይመስላል? ድምፅህን አሰማ። እንዲህ እያለን ነው አለን እያለ ነው። እንዴት ቆንጆ እንደሆነ እዩት። ይሄ ደግሞ የሚያምር ምን እንደሚባለው ትሄዳ ፒንክ አለ፣ በርገንዲ አለ፣ አረንጓዴ አለ፣ አብሽ የሌለ ነገር የለም። ይልላል እዚህ ውስጥ በቁጥር ነው ዝም ብለህ ግን በጣም ነው የሚያምረው። ይሄም በጣም ነው የሚያምረው። ይሄ ለጋሃት በጣም ነው የሚሆናችሁ። ለጋሃት ፕሮግራም በጣም ነው የሚያዘንጣችሁ ከእውነት። ይሄን እኮ በብዙ ሜትር ሰርተው ነው ያው በጣም ውድ የሚሸጠው ማለት ነው። እንደዚህ አይነት ልብሶች ናቸው። እንዴት ቆንጆ እንደሆነ እዩት። ለሰርግ ከአንድ ላይ ለመልስ ለጥንሰስ ነው የሚባል ነገር አለ። ሲጠነሰስ ይለበሳል ምክንያት ነው። ለጥንሰስማ ከሆነ ራሱ ነው በጣም ነው የሚሆነው ለብዙ ነገር። እንዲሁም ዝንጥ ማለት ለምትፈልጉ ሁሉ ይሆናችኋል። ዘንጡልን። እንዳያችሁት ሙሉ ጣቃለን። በተለይ በግሩፕ እንዲህ እያላችሁ ያማረጣችሁ ከሆነ ያው የብዙ ሰው የግሩፕ ሲሆን የብዙ ሰው ሀሳብ በአንዴ ስለማይጠቀለል በእነዚህ ሀሳባችሁን ጣሉ። አንድ ዲዛይኑ ያልተለመደ ነው። ከለሩ ያልተለመደ ነው። በተለይ ዲዛይኑ ፈርጥ አተካከሎቹ እንደዚህ ስፌቶቹ ይሄ የሰጡት ቅርጽ ያልተለመደ ነው። ቅጠል አበባ ምናምን አዳዲስ ሲመጣም የነበረ ነው። ትንሽ ቆየ። እነዚህ ደግሞ ለየት ይላሉ። ከልጆችሽ ጋር ለመልበስ ማሚዬ ይሆንሻል። በጣም ነው የሚያዘንጣቸው። ይሄ ደግሞ ቴዳ የሚያምር መጀመሪያ ጀምረሽ አይኔ የጣልሽበት ነው። ብሉ ሲወጣ ከዛ ጋር ደግሞ የኛው እንዴት ነው የሚያምር እያልኳት ነበር ልጅቷና በጣም ነው የሚያምረው። ይሄ ደግሞ የሚያምር ብላ ከፈለጋችሁ ይሄ ለወንድ ቤቢ ሻወር በጣም ነው የሚሆናችሁ። ይሄን በ8 ሜትር ምናምን እንሰፋዋለን። ዘንከት እናደርግላቸው። እዚህ ጋር የምትደረገውን እንደምትባለው ሰው እንሰራላችኋለን። በጣም ነው የሚያዘንጣቸው። እንዴ በጣም ተወዷል እኮ አሁን እኮ የቤቢ ሻወር ልብስ እኮ 30 ሺህ 40 ሺህ ነው የሚገዙ። አያችሁት? ይሄ ደግሞ በምሽት በመብራት ስትለብሱ ደግሞ እንዴት እንደሚያዘንጣችሁ እንደዚህ ላድርግልሽ እንዴ? እስኪ አድርገው እንደዚህ እንዴት እንደሚያምር በጣም የሚያምር ዲዛይኑ አዲስ የሆነ አዲስ ነገር ሲሆን ደስ ይላል። አዲስ ነገር ያልተለመደ ነገር ሲሆን ያዘንጣል። መዘነጥ አይደል አላማው? ብር የሚወጣበት ሊዘነጥበት አይደል? ስለዚህ ዘንጡልን። በጣም የሚያምር የአበሻ ቀሚስ፣ በጣም የሚያምር ሽፎን ወሰን ጥበብ ጋር ታገኛላችሁ። የወደዳችሁትን እዘዙ። ስልካችን ይኸው እዚህ አለ ማለት ነው። በማንኛውም ሰዓት ደውላችሁ በግሩፕ ያልቃሉ። ልብ አድርጉ። ስለሚያልቁ አሁኑኑ እንዳያችሁት ደውላችሁ ብታዙ ለእኛም ለእናንተ ይመቻል ማለት ነው። ሳምንት ስትመለሱ አዲስ ነገር ደግሞ ይዘን እንጠብቃችኋለን። በያላችሁበት መልካም ጊዜ ይሆንላችሁ።